እግዚአብሔር ስም የተባረከ ይሁን እና ዛሬ የምንነጋገርበት መካከለኛው ምስራቅ በትንቢት የተጻፈለት መካከለኛው ምስራቅ የትኛው ነው ብለን ለምንል ይሄንን ስዕል እንድናይ ይፈልጋለሁ። መካከለኛው ምስራቅ ማለት ይሄ ነው። ጠቅላላ ይሄ በቀይ ክብ የማረግበት ይሄን በሙሉ የሚመለከት ነው። ከኢጂፕት በርግጥ ሱዳንን አይከትም፣ ኤርትራንም አይከትም። ከላይ ከቱርክ ጀምራችሁ ምናልባትም ደግሞ ሳይፕረስ አትታያችሁ በዛታች ያለች ናት። ሳይፕረስ እሷ ጋር አለች እና ወደዚህ ደግሞ እስከ ኦማን ጫፍ ድረስ እስከ ኢራን ጫፍ ድረስ ትመለከታላችሁ ማለት ነው። እና ይሄ በጣም ትልቅ ሰፊ ቴሪቶሪ ነው የምንነጋገረው። እግዚአብሔር ስም የተባረከ ይሁን እና በዚህ ቴሪቶሪ ውስጥ እግዚአብሔር የሚወዳቸው ብዙ ህዝቦች አሉ። በእግዚአብሔር አጀንዳ ውስጥ ያሉ እግዚአብሔር እንዲጠፉ የማይፈልጋቸው ብዙ ሰዎች አሉ። ወደ ሲኦል እንዲገቡ የማይፈልጋቸው ሊያድናቸው የሚፈልጋቸው ጌታ ኢየሱስ የሚወዳቸው የሞተላቸው ብዙ ሰዎች አሉ። ከነዚህ ውስጥ አይሁዶችን ጌታ ይወዳቸዋል። ይሄ የታወቀ ነው፣ በመጽሐፍትም ተጽፎላቸዋል። ሌሎችም ኔሽኖች አሉ። ሳውዲዎች አሉ፣ ኢራኖች አሉ፣ ኢራቆች አሉ፣ ጆርዳኖች አሉ፣ ሊባኖሶች አሉ፣ ሶሪያዎች አሉ። እነዚህ ህዝቦች አሉ። ምናልባት በስዕል አድርጌ እነሱን ባሳያችሁ እነዚህ ሁሉ የእሱ ህዝቦች ናቸው። እግዚአብሔር የሚፈልጋቸው እንዲድኑለት የሚፈልጋቸው ሰዎች ናቸው እና እስራኤል ሳውዲ አረቢያ ዋና ከተማዋ ኢየሩሳሌም የመንግስት አይነት ፓርላማዊ ዲሞክራሲ ነው። ሳውዲ አረቢያ ሪያድ ያለ ነው ዋና ከተማቸው። በጣም የአብሶሉት ሞናርኪ የምንለው ነው። በቃ ንጉሱ ፈላጭ ቆራጭ ነው። ኢራን ቴህራን ናት እንደምታውቁት፣ እስላማዊ ሪፐብሊክ ነው። ኢራቅ ባግዳድን ዋና ከተማ አድርጎ ፓርላማዊ ሪፐብሊክ ነው። ጆርዳን አማን ዋና ከተማዋ ህገ መንግስታዊ ንጉሳዊ መንግስት ነው። ሌባኖን ወይም ሌባኖስ ቤይሩት ዋና ከተማ ፓርላማዊ ሪፐብሊክ ነው። የቀጠልን ስንሄድ ደግሞ ሶሪያ ደማስቆ ዋና ከተማ ሪፐብሊክ ናት። ሌላዋ ቱርክ ናት። ቱርክ በአንካራ ነው ያለች ዋና ከተማ ፕሬዚዳንታዊ ሪፐብሊክ ናት። ኩዌት፣ ባህሬን፣ ካታር፣ ዩናይትድ አረብ ኤሚሬትስ፣ ኦማን፣ የመን፣ ፍልስጤም እነዚህ ሁሉ በሚድል ኢስት የምታገኟቸው ሀገሮች ናቸው እና እነዚህ ሀገሮች የራሳቸው ባህል አላቸው፣ የቤት አሰራር አላቸው። እንደምትመለከቱት ከተሞቻቸው ምናልባት ከሌሎች ከተሞች ለየት የሚያደርግ የህንፃ አሰራር አላቸው እና በጣም ውበት የራሱ የሆነ ውበት ያለው የራሱ የሆነ ከለር ያለው የራሱ የሆነ ውበት ያለው ህዝብ ነው። ባህላቸው በጣም ደስ የሚል ነው። ቋንቋቸው በጣም ደስ የሚል ነው እና በጣም ወደፊት ለወንጌል አገልግሎት ከሚያስፈልጉን ቋንቋዎች አንዱ አረብኛ ነው። በጣም ብዙ ቢሊዮን የሚሆኑ ህዝቦች ስለሆኑ እና የህንፃ አሰራራቸው ቴክኖሎጂያቸው ምናልባት አንዳንድ ህንፃዎችን ማሳያቸው ለአንዳንድ ሰው በቃ ሚድል ኢስት ሲባል ዝም ብሎ በረሃ ብቻ ነው የሚመስለው፣ ወይም መካከለኛው ምስራቅ ምንም ነገር የሌለበት ዝም ብሎ በረሃ ብቻ ነው አይደለም። በጣም ብዙ የሰለጠነም ነገር አላቸው፣ ብዙ የሚያምር ነገር አላቸው፣ በብዙ የሚሻሉበት ነገር አላቸው። ባህላቸው፣ ቤተሰብ መውደዳቸው ብዙ የሚሻል ነገር ሂስቶሪካል ቦታዎች ሁሉ አሏቸው። እንደነዚህ አይነት በኋላ መጣበታለሁ ስለነዚህ ቦታዎች እናገራለሁ እና ስለ ሚድል ኢስት ትክክለኛ እይታ ሊኖረን ያስፈልጋል። በተለይ እኛ ፕሮቴስታንቶች በጣም የምናውቀው ብዙ ስለ እስራኤል እናውቃለን። ምክንያቱም ካለን ግንኙነት የተነሳ ስለ ሚድል ኢስት ልናውቅ ያስፈልገናል። በጣም ቅርብ ናቸው ለእኛ እና እነዚህ መካከለኛው ምስራቅ በዋናነት በዚህ በምዕራብ ኤዥያ፣ በሰሜን አፍሪካ ማለት ግብፅን ማለት ነው፣ በደቡብ ምስራቅ አውሮፓ ቱርክን በዛ ኮርነር ውስጥ ያሉ ናቸው እና በጣም ታሪካዊ በዚህ በጂኦፖለቲክስ እና በስትራቴጂያዊ ቀጠናነቱ በጣም የታወቀ ነው። በጣም ስትራቴጂክ የሆነ ቦታዎች ናቸው የአካባቢ ሜዲትሬኒያን አካባቢ ስለሆነ እና የመካከለኛው ምስራቅ ድንበር እንደየፖለቲካዊ እና እንደ ጂኦግራፊ አውዶ አንዳንዴ ይሰፋል፣ አንዳንዴ ደግሞ ሊጠብ ይችላል። ምክንያቱም ፖለቲካው ሲለዋወጥ ድንበሩ ሊሰፋ ሊጠብ ይችላል። አንዳንድ ጊዜ አዳዲስ ሀገሮችም ስፕሊት አድርገው ሊወለዱ ይችላሉ። ስለዚህ በእነዚህ አካባቢዎች ላይ ብዙ ነገሮች አሉ። ከታወቁት አገሮች መካከል በሚድል ኢስት ከታወቁት አገሮች መካከል ትንሽ ተታገሳችሁኝ ሂስቶሪካል ባክግራውንዶች ልስጣችሁና ከዛ ወደ ትንቢቱ እመጣለሁ። ማወቅ መልካም ስለሆነ ስለ ሳውዲ አረቢያ ብዙዎቻችሁ ታውቃላችሁ፣ ጎረቤት ሀገር ስለሆነች እና በጣም ትልቅ ቴሪቶሪ የያዘች ናት።
በቀጠናው ትልቁን መሬት የምትሸፍነው እሷ ናት እና በውስጧ ደግሞ በጣም ከፍተኛ የነዳጅ ሀብት ያላት ሀገር ናት። በጣም ባለጠጋ ናት በነዳጅ ሀብት ማለት ነው እና አሜሪካኖቹም በጣም ኢንትረስትድ ናቸው በዛ አካባቢ ላይ እና ሌላዋ ኢራን ናት። በስፋት በጣም ትልቅ የሆነ ቦታ ያዘች ናት። አሁን የሰሞኑ ጦርነት የምትመለከቱት ኢራን ማፖ በጣም ትልቅ ነው እንደምትመለከቱት እና የቀድሞ ስሟ ባለፈው ሳምንት እንደተመለከትነው ፋርስ ትባላለች። እስከ 1935 ድረስ ፋርስ ነው የምትባለው። በኋላ በአረቦች ተወራ ነው ወደ እስልምና የመጣችው እንጂ የራሳቸው የሆነ እምነት የነበራቸው ህዝቦች ናቸው እና በጣም ትልቅ ወታደራዊ አቅም ያላት አገር ናት። ሌላው ሀገር ቱርክ ናት። ቱርክ ደግሞ በአውሮፓና ተመልከቱ ልክ እንደ ድልድይ አውሮፓን በዚህ በወዲህ ደግሞ ሲሪያን ወይንም ደግሞ ሚድል ኢስትን እንደ ድልድይ ናት። ሁለቱን ዓለም የምታገናኝ ቦታ ናት እና አሁን ሰሞኑን ሲጠሯትም እንደምሰማው ተርኪዬ ይሏታል። አይ ዶንት ኖ ሃው ኬት እንዳመጡ ብዙ የሀገር መሪዎች ተርኪዬ ብለው ይጠራዋታል እና ማለት የአማርኛ ማቆላመጥ ይመስላል። አይ ዶንት ኖ ግን ተርኪዬ እንደተጻፈ ከነበብነው ሊሆን ይችላል። አይ ዶንት ኖ እና እስያና አውሮፓ የምታገናኝ የጂኦፖለቲክስ ድልድይ ናት። ሌላዋ ትልቅ ሀገር ኢጅፕት ናት። ብዙ ወዳጅ አይደለንም እንግዲህ እንደምታውቁት በፖለቲካው ማለት ነው። አብዛኛው መሬቷ እንደምታዩት ሁለት ተመልከቱ። አፍሪካም ላይ ያላት እንግዲህ ኖርዝ አፍሪካን ኮርነሩን የያዘች በሁለት በኩል ውሃ አላት። በጎን ደግሞ እስያም ውስጥ ትገባለች። ኤዥያም ናት አፍሪካም ናት እና ሳይናይ በረሃ ይዛለች አብራ ማለት ነው። ከእስራኤል ጋር በጦርነት የተመለሰላት ናት በብዙ ስምምነት ማለት ነው። በካምፕ ዴቪድ የሚባል ስምምነት ነበረ፣ በዛ የተመለሰላት ናት። በጣም ለመካከለኛው ምስራቅ አሜሪካኖች ለመቆጣጠር የሚጠቀሙባት ኢጅፕትን ነው። ሌሎች ሀገሮችም አሉ ትንሾችም ቢሆኑ። ኢራቅን ታያላችሁ፣ የጥንቷ ሜሶፖታሚያ የምትባለው እሷ ናት። እስራኤልን ታያላችሁ፣ በሜዲትሬኒያን ባህር ዳርቻ የምትገኝ ናት። ፍልስጤም ታያላችሁ፣ በጣም ትንሽ ነጥብ የምታክል ሀገር ናት። በዌስት ባንክ አካባቢ እና በጋዛ ሰርጥ የምትገኝ ናት። ሶሪያ ከጥንት ጀምሮ በቀጠናው በጣም ታዋቂ የሆነች አገር ናት እና በተለይ ኢራቅ ጋር ስንመለስ ኢራቅ የጥንቷ ሜሶፖታሚያ ናት ብያችኋለሁ። የኤደን ገነት የነበረባት ከተማ አገር ናት። ስለ እስራኤል አነሳውላችሁ። እስራኤል በዛ ቀጠና ደግሞ በጣም በቴክኖሎጂ በሀብት በምን በቃ ራስ የሆነች የምዕራብ ሀገር እንደማለት ነው። በጣም የሰለጠነ ህዝብ ያለባት ብዙ የተማረ ህዝብ ያለባት ናት። በዓለም ላይ በጠበቃ ብዛት አንደኛ ወይም ብዙ ሎየሮች ያሉት አይሁዶች ናቸው። በዚህ በሰሜን አሜሪካም ብዙ ሎየሮች አይሁዶች ናቸው። ማለት ከፍ ያለ ስራ ራስ እግዚአብሔር እንዳደረጋቸው ትመለከታላችሁ። ፍልስጤም በዚህ በዌስት ባንክ አካባቢ፣ በዚህ በጋዛ ሰርጥ አካባቢ፣ በዚህ በሜዲትሬኒያን ጥግ ላይ ትንሽ ቦታ አላት። ዮርዳኖስ ከእስራኤል፣ ከሶሪያ፣ ከኢራቅ፣ ከሳዑዲ ጋር የምትዋሰን አገር ናት። ዙሪያዋን አገሮች አሉ። ሌባንን ወደ ኖርዝ ስትሄዱ ከእስራኤል ወደ ሰሜን ስትሄዱ በሜዲትራኒያን ባህር ዳርቻ የምትገኝ በጣም ብዙ ልዩ ልዩ ባህል ያለባት ሀገር ናት። ትንሿ ሀገር አንዷ የምታዩት የመን ይመስለኛል። እቺ የመን ናት። ወደኛ በጣም ትቀርባለች እና የመን ናት። የመን በብዙ መከራ የምታልፍ ሀገር ናት። በደቡብ ጫፍ ያለች ናት። አቡዳቢን ሚድል ኢስት ናት። በጣም ሀብታም ሀገር ከሚባሉ ሀገሮች ናቸው። ካታር ይዋት በጣም ሳይዟ በጣም ትንሽ ናት። በጣም ትንሽ ሀገር ናት። ጫፍ ላይ ያለች ዙሪያዋን በባህር የተከበበች ናት። የሳውዲ ጫፍ ላይ ነው የምትገኘው። ከሳውዲ ጋር ትዋሰናለች ማለት ነው። ኩዌት በጣም ለማፕ እንኳን አትመችም እንደምታዩት። ለዋላይ እንኳን ኩዌት የሚለውን ቃል ለመጻፍ በጣም ትንሽ ታይኒ የሆነች ናት። ግን በጣም በጣም ባለጠጋ የምትባል ሀገር ናት። በነዳጅ የበለጠገች ናት። እነዚህ አንዱ ተቀራርበው ስታዩዋቸው ነው። ኢራቅ፣ ሳዑዲ፣ ዩኤኢ፣ ካታር፣ ባህሬን፣ ኩዌት፣ ኦማን እነዚህ ሁሉ ጎረቤት ሀገሮች ናቸው። ኦኬ
እነዚህን ካልኳችሁ ሌላው ምናልባት ያልጠቀስኩት አይኖርም እንዲሁ ማፑን እንድታዩልኝ ነው። ስለ ኦማን የምትባል ሀገር ኦማንን ረስቻት ነበረ እና በጣም ወደ ጫፍ ያለች ናት። በጣም ትንሽ ሀገር ኦማንን ታያላችሁ። እንግዲህ ከዚህ ጋር አብረን የምንመለከተው ራቅ ብትልም ቆጵሮስ የምትባል ወይም ሳይፕረስ የምትባለው ሀገርን ትመለከታላችሁ። በዚህ ላይ ጳውሎስ በተደጋጋሚ ለወንጌል ያለፈባት ወንጌል በዛ የገባባት አሁን ግሪኮችና ቱርኮች የሚኖሩባት በዩናይትድ ኔሽን 2 ቦታ ተከፍላ የምትኖር ሀገር ናት። እቺ ቆጵሮስ ትባላለች እና እነዚህ ሁሉ ሚድል ኢስት ናቸው። በጣም የሃይማኖት መነሻዎች ናቸው። የጥንት ስልጣኔዎች መገኛ ናቸው። የኢኮኖሚና የፖለቲካ መድረክ ናቸው። በጣም ወሳኝ የሆነ ሚና የሚጫወቱ ሀገሮች እና ጥንታዊ ህዝቦች ናቸው። በጣም ብዙ ዘመን መልካምም የጦርነትም ያለመስማማትም በመጨረሻውም ዘመን ደግሞ በትንቢት ትልቅ ቦታ ያላቸው አገሮች ናቸው። አሁን ያሳየዋቸው ሀገሮች እነዚህን ያካትታል እና ለአባታችን ለአብርሃም ራሱ የተሰጠው ድንበር እስከ ኢራቅ ድረስ ነው የተነገረው። ስለዚህ አሁን ያንን እናስከብር በራስ ላይ ወደዛ ድረስ ብትመጣ በጣም ብዙ ሀገሮችን መንካቷ ነው ማለት ነው። ስለዚህ መካከለኛው ምስራቅ በዓለም ጂኦፖለቲክስ መድረክ ላይ በጣም ስትራቴጂካዊ የሆነ የነዳጅ ማዕከል ከመሆን በጣም ያለፈ በመጽሐፍ ቅዱስ ነገረ ፍጻሜ ወይም በስካቶሎጂ ትምህርት ውስጥ የዓለምን ታሪክ መቋጫ የእግዚአብሔር ሉዓላዊ ዕቅድ መፈጸም ትልቁን መድረክ ወይም ትልቁን በእንግሊዘኛ ኤፒሴንተር ይባላል ማዕከላዊ የሆነ ለትንቢት ማዕከላዊ የሆነ ቦታ ነው። ለዚህ ነው እነዚህን ሀገሮች የጠቀስኩላችሁ እንጂ ዜና ልነግራችሁ አይደለም አንዳንዶች እንደሚሉኝ። እና አካባቢው በትንቢት መነጽር ስትመረምሩት የሰው ልጅ ታሪክ ከተጀመረበት ከኤደን ገነት አንስቶ የዓለም ፍጻሜ ጦርነት እስከሚካሄድበት እስከ አርማጌዶ ድረስ ያለው ትልቅ መለኮታዊ ድራማን አቅፎ የያዘ አካባቢ ነው። ስለዚህ ዝም ብሎ የሆነ አካባቢ አይደለም ልላችሁ ነው። ለዚህ ይህንን ቀጠና በትንቢት መነጽር ስንመለከተው በጣም መለኮታዊና ታሪካዊ እውነቶች ፍጥጥ ብለው የወጡበት ነው እና ምንድናቸው ብላችሁ ከመጣችሁ ወደ አገሮቹ ታሪክ ልሰዳችሁ። አሁን ወደ አገሮቹ ታሪክ ወስዳችሁና ከዛ ወደ ትንቢታዊ ፍጻሜያቸው ወስዳችኋለሁ፣ አሳያችኋለሁ ማለት ነው። የትምህርት ጊዜ ስለሆነ እሺ። ስለዚህ በዚህ የታሪክ እንትን እስቲ መጀመሪያ ከእስራኤል እንጀምርና እስራኤልን ትመለከታላችሁ። መጽሐፍ ቅዱስ በጣም የትንቢት ማዕከል ናት፣ ሁላችሁም ታውቃላችሁ። እና የተቋቋመችው ከፈረሰች ከተበተነች ከ2000 ዓመት በኋላ ሮማውያን ካቃጠሏት በኋላ ማርክ አንቶኒ ካቃጠላት በኋላ ይቅርታ ታይተስ ካቃጠላት በኋላ በ1948 እንደ አውሮፓውያን አቆጣጠር እንደገና በዩናይትድ ኔሽን ድጋፍ እንደገና አገር ሆናለች። እንደገና ተሰብስበዋል። የደረቁት አጥንቶች እንደገና ተገጣጥመዋል። እንደገና አገር ሆነዋል። ከአውሮፓ ከተበተኑበት ለ2000 ዓመት ተመልሰዋል። ኢየሩሳሌምን ደግሞ ዋና ከተማ ያደረጋት መቼ ነው? በ1968 አካባቢ ላይ ኃይለኛ ጦርነት ነበረ። በዚህ ጦርነት የ6 ቀን ጦርነት በተደረገበት ሰዓት ላይ እስራኤሎች ተዋጉ። ብዙ የአረብ ኔበሮቻቸው እነዛን በሙሉ ቅድም የጠቀስኩላቸውን አሸንፈዋቸው እስራኤል ሰፋች። ከቴል አቪቭ ኢየሩሳሌምንም ዋና ከተማዋ አደረገች ማለት ነው። ስለዚህ ኢየሩሳሌም የተናገረው ትንቢት አለ። በዘካርያስ 12:3 ላይ ኢየሩሳሌምን እንደ ከባድ ድንጋይ አደርጋታለሁ በአሕዛብ ላይ ይላል። በጣም በቃ ሊሸከሟት የማይችሉ አገር ትሆንባቸዋለች፣ ኃይለኛ ትሆንባቸዋለች። አሁንም የምትመለከቱት ይህንን ነው። በዛ አንድ ቤተ መቅደስ አለ። ዛሬ ጊዜ አይኖረን አላቅም። ስለ 3ኛው ቤተ መቅደስ ላወራችሁ እፈልጋለሁ፣ ምክንያቱም ዘመኑ እየደረሰ ስለሆነ። በዚህ ቤተ መቅደስ በኢየሩሳሌም 3ኛው ቤተ መቅደስ ይታነጻል። ይሄ ቤተ መቅደስ ሲታነጽ ነው ጸረ ክርስቶስ መጥቶ የሚያረክሰው። 2ኛ ተሰሎንቄ 2:4 ላይ የምትመለከቱት በተቀደሰው ስፍራ የጥፋት ርኩሰት እንደሚመጣ መጽሐፍ ይነግረናል። በዳንኤልም ትንቢት እንመለከተዋለን። ስለዚህ የተቀደሰው ስፍራ የሚለው ስለ ቤተ መቅደሱ ነው። ስለዚህ ቤተ መቅደሱ እንደሚሰራ ምንም ጥርጥር የለም። እሱን በሌላ ጊዜ ያሳያችኋለሁ፣ ወይም በዚህ ቀን በዛሬ ላልጨርሰው እችላለሁ። 2ኛው ሀገር
በሚድል ኢስት በጣም ቁልፍ የትንቢት ቦታ ያላት ብዙ ትንቢት የተነገረላት ኢጅፕት ናት። ኢጅፕት በደቡብ ንጉሥ ተብላ ተጠቅሳለች በመጽሐፍ ቅዱስ ውስጥ። ትንቢተ ዳንኤል 11 ላይ ሄዳችሁ ተመልከቷቸው እና በመጨረሻው ዘመን ከሰሜን ንጉሥ ጋር ግጭት ውስጥ ትገባለች እና የደቡብ ንጉሥ እንደሚዋጋ የሰሜን ንጉሥ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ ትንቢት መሰረት ለግብፅ የጦርነት ገና ትንቢት ተነግሮባታል። ገና ወደ ጦርነት እዛው ሚድል ኢስት ውስጥ ጦርነት ውስጥ ትገባለች። ስለዚህ ግብፅ፣ አሦርና እስራኤል በአንድነት ደግሞ እግዚአብሔርን እንደሚያመልኩ መጽሐፍ ቅዱስ ትንቢት ይናገራል። የሚገርም ነው። አያችሁ፣ እኛ የምናውቀው አሁን ያለውን ፖለቲካውን ብቻ ነው። ኖ መጽሐፍ ቅዱስ ይነግረናል። ኢሳይያስ 19 ላይ ከ23 እስከ 25 ሄዳችሁ ብትመለከቱ ግብፅ፣ አሦር እንደገና እስራኤል በአንድነት እግዚአብሔርን የሚያመልኩበት ዘመን እንደሚመጣ ይሄን ተነግሮናል። ጦርነት ብቻ አይደለም የተነገረው፣ በረከትም ተነግሯል በዛ ቦታ ላይ። በነገራችን ላይ ለይስሐቅ ብቻ ሳይሆን ለእስማኤልም በረከት ተነግሮለታል፣ ትንቢት ተነግሮለታል። እሱንም ሚዛናዊ በሆነ መንገድ ልናጠናው ይገባል። ሌላ ሶስተኛ ሀገር ላሳያችሁ ፈልገው ሰሞኑን በዚህ በዜና ውስጥ ያለች በብዙ ኮንፍሊክት ውስጥ ከአሜሪካ ጋር ያላት ከእስራኤል ጋር ያላት በጣም በጦር መሳሪያ የምትፈራ ሀገር ፋርስ ናት ወይንም ኢራን ናት። እና መጽሐፍ ቅዱስ ስለዚህች ሀገር ዴስቲኒ ሲናገር በሕዝቅኤል 38 ላይ እና እስከ 39 ድረስ ኢራን በዚህ ውስጥ የጎግና ማጎግ ወይንም ደግሞ የሩሲያ ተከታይ ሆና መሪ አይደለም፣ አሁን በመሪነት ነው የምትዋጋው ከእስራኤል ጋር ከአሜሪካን ጋር። የዛን ጊዜ ግን ትንቢቱ ሲሆን የምታውቁት ኢራን መርታ ሳይሆን ወደ ጦርነት የሚካሄደው ሩሲያ መርቶት ነው ጦርነቱ የሚካሄደው። ይሄ ጥሩ መለያ ይሆነናል። ሩሲያ ስትመራ አሁን አግሪመንት አላቸው፣ ስትራቴጂካዊ የሆነ ስምምነት አላቸው፣ በጦር ስምምነት አላቸው፣ በብዙ ነገር ስምምነት አላቸው። ስለዚህ በእስራኤል ላይ ጥቃት እንደምትሰነዝር ትንቢት ተነግሮባታል ወይንም ተባባሪ እንደሆነች ከአመፁ ጋራ እና ይህ ጦርነት በመጨረሻው ዘመን በጣም ወሳኝ የሆነ ጦርነት እንደሚሆን ከዛ ጀጅመንት እንደሚከተልም ያሳያል። መፍረሷም እንደሚመጣ ተነግሮላታል። ሌላው ሀገር በመጽሐፍ ቅዱስ ውስጥ የምንመለከታት ኢራቅ ናት። ኢራቅ በመጽሐፍ ቅዱስ ውስጥ ባቢሎን ተብላ ነው የምትታወቀው። በራእይ 17 ላይ ስለ ታላቂቱ ባቢሎን ይናገራል። እንደኔ ግን ታላቂቱ ባቢሎን ብሎ የሚናገረው አሁን ያለችዋን ኢራቅ ሳይሆን ሞስት ፕሮባብሊ በሌላ ዘመን በሌላ ታሪክ ውስጥ ያለች አንዳንዶች ሮም ልትሆን ትችላለች ተብሎ ይገመታል፣ ወይም ደግሞ ዩሮፒያን ዩኒየን ሊሆን ይችላል ተብሎ ይገመታል። እና በመንፈሳዊ ስርዓት ባቢሎን ይባል እንጂ የሚናገረው ስለ ዓለም ሲስተም ነው። እና ሌሎች ደግሞ አይ የነበረችውን ባቢሎን ራሷን ኢራቅ ዳግም ትነሳለች እና ለዓለም የንግድና የፖለቲካ ማዕከል ትሆናለች ብለው የሚያምኑ ሰዎች አሉ። ይሄ እሷ ዴስቲኒ የተጻፈላት እንደ ባቢሎን። ስለ ሲሪያ ወይም ደግሞ ስለ ሶሪያ መጽሐፍ ቅዱስ የሚነግረን ነገሮች አሉ። ይሄ ስለ ደማስቆ ድመት ኢሳይያስ 17:1 ላይ ተጽፏል። ደማስቆ ከተማነቱ ቀርቶ ምንድነው የምትባለው? የፍርስራሽ ክምር ትሆናለች፣ የቀበሮ ማደሪያ ትሆናለች ተብሎ ትንቢት ተነግሮባታል ሶሪያ። እና ይሄ ትንቢት አልተፈጸመም። ተፈጸመ መስሎን ባለፈው ጦርነት ብዙ ነገር ሲባል ነበር። ነገር ግን ሲሪያ አካባቢዋ ወድሟል፣ ህዝቧ ተበትኗል፣ ብዙ መከራ አይተዋል። ነገር ግን ደማስቆ ከተማዋ የተነገረባት ትንቢት አለ። በኢሳይያስ 17:1 ላይ የፍርስራሽ ክምር ትሆናለች ይላል። አንድን ከተማ ፍርስራሽ የሚያደርገው ነገር አንዱ ጦርነት ወይ የምድር መንቀጥቀጥ ነው። ስለዚህ ጦርነት ከሆነ አሁን በጅምሩ ተመልክተነዋል። ምን አይነት መሳሪያዎች ናቸው ከተማን የፍርስራሽ ክምር ሊያደርጉ የሚችሉ? አይታችኋል። ምን አይነት ክሩዝ ሚሳኤሎች ከተማን ሲመቱ እንዴት ዶግ አመድ እንደሚያደርጉ፣ በቃ ድንጋይ ብትንትን አድርገው አፈር እንደሚያደርጉ እና የመሳሪያው መርቀቅ ያሳያቸዋል በጨረፍታ ማለት ነው። እና ስለ ሲሪያ የተነገረው ነገር ይሄ ነው። ከሲሪያ ቀጥሎ እንዲሁ ዝም ብዬ አንዳንድ ሀገሮችን ምናልባት እስካሁን የተናገርኩት ሪቪው ላድርግላችሁ ብዙ ኢንፎርሜሽን እንዳልሰጣችሁ ይቅርታ። ለዚህ ሀገሮችን ማየት ይችላላችሁ። ምናልባት አሁን ተናግሬያቸዋለሁ። የሚጨምረው ምናልባት ሊቢያንና ኢትዮጵያን ከታች ይጨምራል። ሚድል ኢስት ሀገሮች አይደለንም እኛ። ካልቸራችን ግን ወደ ሚድል ኢስት ይቀራረባል እና ከጎግ ጋራ ተባባሪ ይሆናሉ የሚል ትንቢት
ተነግሮባቸዋል። እና ያሳቀኝ ምክንያት ልነግራችሁ ነው። አንድ ሰው ጻፈልኝ። በቃ አይደለም ልክ አገርን ካለመውደድ የተናገርኩ ነው የመሰለው። ለመጽሐፍ ቅዱስ ታማኝ መሆን ከአገር በላይ መጽሐፍ ቅዱስ ኢትዮጵያና ሊቢያ ወይም ፉጥና ኩሽ ይከተሉታል፣ ጎግን ይከተላሉ ይላል ብሎ ማስተማር አገርን መጥላት አይደለም። ስለዚህ ተነግሯል። ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። በየትኛው ዘመን ነው ያ የሚሆነው? ከዛ በኋላ ነው? ከዛ በፊት ነው? ይህንን ለምሁራኑ እንተውላቸዋለን። ግን ሕዝቅኤል 38 ቁጥር 5 እንደሚነግረን ፉጥና ኩሽ ወይንም ደግሞ ኩሽ ኢትዮጵያ ከሆነች በጣም ጥሩ እና አንዳንድ ጊዜ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ጥቅስ ወስደን በጣም ደስ ብሎን እግዚአብሔር እንደምናመሰግን እንደምንጸልይ እንደዚሁ ደግሞ ጎግና ማጎግን ተከትላ ለጦርነቱ እንደምትሄድ ምን ፖለቲካ ሁኔታ እንደሚቀየር አናውቅም። በየት ዘመን እንደሚሆን አናውቅም። ይሄ ትንቢት ግን የተነገራለ። ኢትዮጵያን አይመለከትም የሚናገረው ሱዳን ነው ካልን እጆቿን ትዘረጋለች የተባለችውም ሱዳን ናት ማለት ነው። ለዚህ መጽሐፉን በትክክል ለመጽሐፉ ሎያል እንሆን፣ በፖለቲካ ማይንድ መጽሐፍ ቅዱስ ስላንተርጉመው ማለት ነው። ኦኬ ይህንን ካልኩኝ እንግዲህ ስለ ቋንቋዎች ይናገራለሁ። የሚድል ኢስት ህዝቦች ቋንቋቸው በአብዛኛው ሴማዊ ወይም ሴሜቲክ ነው። የሴሜቲክ ቋንቋዎችን ዘር ግንዶች ለማየት ሞከርኩኝ። አንዱ ኢስተርን ሴሜቲክ ላንጉጅ ወይም ደግሞ የምስራቅ ሴማዊ ቋንቋዎችና የምዕራብ ሴማዊ ቋንቋዎች ተብለው በሁለት ይከፈላሉ። የምስራቆቹ አኬዲያን እና ኤብላይት የሚባል ቋንቋዎች አሉ። የኛ የምታገኙት ተመልከቱ። ማዕከላዊ ሴማዎች ወይም የምዕራቡ ደግሞ ሁለት ይከፈላል፣ ማዕከላዊና ደቡባዊ። በማዕከላዊ ስር አረብኛ፣ ዕብራይስጥና አራማይክ አለ። በደቡባዊ ደግሞ ግዕዝና አማርኛ አለ። ሞስት ፕሮባብሊ እዛ ውስጥ ትግርኛም ትከቱታላችሁ ማለት ነው። ስለዚህ እነዚህ ሀገሮች በሙሉ እነዚህ ቋንቋዎች ተወራራሽነት አለን። እኛ ቋንቋችን በአብዛኛው ወደ ደቡብ ሴማዊነት ይሄዳል። በተለይ የአማርኛና የትግርኛ ቋንቋ ምናልባት የጉራግኛም ባልሳሳት ወደዛ ይሄዳል ተብሎ ይገመታል። ስለዚህ የቋንቋ ተመሳስሎትም አለን። ለምሳሌ ቤት ማለት ቤት ነው፣ ሰላም ሰላም ነው፣ አይን አይን ነው፣ ልብ ቀልብ ነው የሚሉት ቀልብ ልብ ነው። ራስ ባልሳሳት ጭንቅላት ወይንም ራስ የሚለው ራስ ነው የሚጠቀሙት። አንድ የሚለው ዋሃድ የሚል ቃል ይጠቀማሉ። ምላስ የሚለው ሊሳን ብሎ ይጠቀማሉ። ሞት የሚለው መውት ብሎ ይጠቀማሉ። ይሄ እነሱ ቋንቋቸው ነው። ከኛ ጋር የሚያመሳስለው ለማሳየት ነው። ምናልባት ያሳየዋችሁ ከዚህ ላይ የቋንቋ ተመሳስሎትን ላሳያችሁ ብዬ ነው። ከኛ ባህል ጋር የሚቀራረብበት የሚድል ኢስቱ አንዱ በዕብራይስጥ ተመልከቱ። ሰማይ ሸማይም፣ ምድር ኤሬት ወይም መሬት የሚለውን ኤሬት፣ ውሃ ማይም። ትግርኛ የምትናገሩ ሰዎች ይገባቸዋል። ማይም ማይም ነው። ደም ዳም ነው። ስም ሼም ነው፣ ሽም ነው። ጆሮ ኦዜን ነው። ብዙ የሚቀራረብ አይመስልም። ሰባት ሼቫ ነው። ህይወት ሻይም ነው። አፍ ፔ ነው። እነዚህ ቃላቶች ተወራራሽነትን ጥቂት ትመለከታላችሁ። ሌላው አራማይክ የሚባል ቋንቋ አለ። ይሄ የሶሪያ ቋንቋ ነው። አራማይክ እና አማሃሪክ ብዙ ፈረንጆች ያምታቱታል። አማርኛ ነው የምናገረው አማሃሪክ ነው የምናገረው ስላቸው አራማይክ ይሉና በዛ መንገድ ይወስዱታል። አንድ አይነት አይደለም። ትንሽ ተመሳሳይ ነገርም አለን እዛ ላይ። እሳት ኢሽታ ነው። ንጉስ ማላካ ነው ወይም መልካ ነው። አባት አባ ነው። እግር ረግላ ነው። መንገድ ኦርካ ነው። በረከት ብርካት ነው። እነዚህ ብዙ ተመሳሳይ የሆኑ ቃላቶችን ልታገኙ ትችላላችሁ። እና በባህል ተመሳሳይነታችን፣ በቋንቋ ተመሳሳይነታችን የኢትዮጵያ ኤርትራ ሞስት ፕሮባብሊ ወደ አረቡ ዓለም ወደ ኢስተርን ያደላል ማለት ነው። ይህንን ካልኳችሁ በጣም የሚመሳሰሉ ደግሞ በጣም ጠንካራ ባህላዊ እሴቶች አሏቸው። መካከለኛ ምስራቅ ሰዎች በጣም ተመሳሳይ የሆነ እንዲሁ ተለያይተው በተለያየ ሀገር ሊስት አድርጌ ባሳያችሁ ልክ እንደ አፍሪካ ሀገሮች ከኢትዮጵያ ኬንያ ስትሄዱ በጣም ብዙ ልዩነቶችን ልታዩ ትችላላችሁ። መካከለኛ ምስራቅ ላይ ግን ብዙ ልዩነት ላታዩ ትችላላችሁ። ባህላቸው ተመሳሳይ፣ በተለይ በጋራ ያላቸው በጣም የሚወደድላቸው ባህል
ምን ተወድላቸዋለህ ከሚድል ኢስት ህዝቦች ብትሉኝ እንግዳ ተቀባይ ህዝብ ናቸው። በጣም ሆስፒታሊቲ ይወዳሉ በጣም እና በመካከለኛው ምስራቅ እንግዳ የእግዚአብሔር ስጦታ ተደርጎ ነው የሚወሰደው እና በጣም ለጋስ ህዝቦች ናቸው። እንግዳ መቀበል ይወዳሉ። መብላት መጠጣት በጣም እንደ ትልቅ ክብርና ግዴታም ነው። አንዳንድ ጊዜ ብላ ልክ የኛ ባህል ላይ እንዳለ ብላ እንደሚባል ልክ እንደዛ እነሱ በቃ ቡናና ሻይ ማቅረብ በተለይ ቡና በተለይ በአረብኛ ወይንም ሻይ እንትን ናቸው የማህበራዊ ሶሻል አክቲቪቲ መክፈቻዎች ናቸው። ቡና ቀርቶ መስጠት እንግዳ ከመጣ ይሄን ለማቅረብ አንዳንድ ጊዜ እንደነውርም የሚቆጠርበት አካባቢዎች አሉ እና እንግዳ ተቀባዮች ናቸው። ቤተሰብ ወዳዶች ናቸው። የቤተሰብና የጎሳ ትስስር ኮሌክቲቪዝም በጣም አላቸው እና በጣም ከግለሰባዊ ይልቅ ወይንም እንደዚያው እኛ ኖርዝ አሜሪካ ያለነው ኢንዲቪጁዋሊስቲክ ነው። በጣም ልዩነቱን የምታውቁት ጎረቤቴን 20 ዓመት አብሬ ኖሬ አንድ ቀን ሰላም ላልለው እችላለሁ፣ አይቼውም ላላቅ እችላለሁ። የሚገርም ጎረቤት አጠገብ ሆነን ላንተዋወቅ እንችላለን። እኛ አገር ቤት ስናድግ የሰፈሩን ሰው አልፈን የሌላ ቀበሌ ሰው እናውቃለን። እዚህ ሀገር ጎረቤት ሆናችሁ በተለይ ኖርዝ አሜሪካ ላይ አውሮፓም ኢንዲቪጁዋሊስቲክ ካልቸር ነው ያለው። ከሚድል ኢስት ጋር ፈጽሞ ማይገጣጠም ነው። ሚድል ኢስት ሰዎች ከግለሰባዊነት ይልቅ ከኢንዲቪጁዋሊዝም ይልቅ በጣም የጋራ ማንነት አላቸው። በቤተሰብ ያምናሉ፣ በጎሳ ያምናሉ፣ በሃይማኖት አንድነት ያምናሉ። ስለዚህ በጣም ትልቅ ቦታ አለው። ቤተሰብ፣ ጎሳ፣ ሃይማኖት በጣም ትልቅ ቦታ አለው በእነሱ። በሚድል ኢስት አካባቢ ላይ አሁንም በጣም የተዘረጋ ይሄ ምንድነው ኤክስቴንድድ ፋሚሊ የተዘረጋ አሁን በዚህ በሰሜን አሜሪካ ብትመጡ ባልና ሚስት የሆኑና ኤክስቴንድድ ፋሚሊ የሚሉት እናትና አባቶቻቸው ነው። ከዛ አልፎ ብዙ አይሄድም። ከዛ በላይ አክስት ልጅ ምናምን ብዙ የሚቀራረቡ አይደሉም። በሚድል ኢስት ግን አያቶች፣ ወላጆች፣ ልጆች ሁሉም ተቀራርበው ይኖራሉ። አሁን እዚህ ሀገር ህንዶች አሉ ከኛ ጋር ህንዶቹ አኗኗራቸው እንደዚህ ነው። እናቶቻቸውን ያመጣሉ። እናቶቻቸውን ትልቁ ልጅ ይጦራል። ሚስትም አብራ ነው የምትኖረው። ዘመድ አስማድ አብረው ይኖራሉ። ትልቅ ቤት ሰርተው አብረው መኖር ይወዳሉ። የአረቡን ባህል ይሄ ነው ያላቸው። ወይንም ደግሞ በእስላሙ ሀገር ያለው በጣም ሶሻል ኔትወርኳቸው ስትሮንግ ነው። ይሄ መጽሐፍ ቅዱሳዊ ነው፣ የሚወደድም ነው፣ መልካም ነው። በሰሜን አሜሪካ ያለው ኢንዲቪጁዋሊስቲክ ነው። ብዙ ጊዜ ለዚህ ሆነ ላለው ሰሜን አሜሪካ ሰዎች በአእምሮ ጭንቀት ይጠቃሉ። ተቀራርበው ነው የሚኖሩት። እነሱ ኮሌክቲቪዝም የሚለው ይሄንን ነው። ሌላው የቤተሰብ ክብር አለ። ይሄ ዘር አለማሰደብ፣ ቤተሰብ አለማሰደብ። የማን ልጅ ነው ይሄ ባካችሁ በስማም እንደሚባለው አይነት ማለት ነው እና የአንድ ግለሰብ ተግባር የቤተሰቡን ስም ሊያቆሽሽ ወይም ደግሞ ሊያስገብር ይችላል። ስለዚህ በጣም አንድ ሴት አሁን የቤተሰቧን ክብር ካዋረደች እስከ መግደልም ሊደርሱ ይችላሉ። ዘር አሰዳቢ ተብላ ማለት ነው። ዘር አሰደበ ተብሎ ማለት ነው። ስለዚህ በጣም የቤተሰብ የጎሳ ትስስር አለ። ይሄ ለምዕራቡ ሰው ላይገባው ይችላል። ይሄ ነው ችግሩ የሆነው። ሌላው የምግብ ባህላቸው ነው። በጣም ደስ የሚለው የምግብ ባህላቸው እኔ ትንሽ አንድ ወቅት ብቻ ነው የሄድኩት አንድ አካባቢ ላይ ሚድል ኢስት አካባቢና ምግብ አዘጋጅታቸው በጣም ተመሳሳዮች ናቸው። የወይራ ዘይት፣ በግ፣ ዶሮ፣ ምስር፣ አተር፣ ቅመማ ቅመም በጣም በጥቅም ላይ ሲያውሉ ትመለከታላችሁ። በጣም ታዋቂ የሆኑ ምግቦች አሏቸው። እንደ ሐሙስ ነው የምትሉት ሐሙስ፣ ፈላፍል፣ ሸዋርማ፣ በቅላቫ እነዚህ በጣም በሁሉም ሀገራት ሚድል ኢስት ላይ በጣም የታወቁ የምግብ አይነቶች ናቸው። የምግብ ስርዓታቸው ተመሳሳይ ነው። ምግብ በአንድ ትልቅ የጋራ ሳህን ላይ ቀርቦ አብረው ነው የሚበሉት። በፍቅር አንድነትን የሚያሳዩበት አንዱ ነገር አብሮ በመብላት ነው። ይሄኛ አሁን የምነግራችሁ የኛ ሀገር ባህል ነው የሚመስለው አይደለም። ምክንያቱም የኛ ካልቸራችን በጣም ኢንፍሉዌንስ የተደረገው እኛ ወደ ኢስቱ ነው የምንቀርበው። ወደዚህ ወደ አረቡ ዓለም ስለምንቀርብ ባህላችን፣ ቋንቋችን በሙሉ ወደ ኢስት ነው። በተለይ የሰሜኑ አካባቢ ማለት ነው። ይህንን ካልኳችሁ እንግዲህ ከባህሉ ሌላ ደግሞ ከምግቡ ሌላ ከቋንቋው ሌላ የሃይማኖት ተጽዕኖ። አብዛኛው የመካከለኛው ምስራቅ ህዝብ ሙስሊም ነው፣ ግን ክርስቲያኖችም አሉ፣ አይሁዶችም አሉ። ባህላዊ ተመሳሳይነት ያላችሁ የእስልምና ባህላዊ ተጽዕኖን ትመለከታላችሁ። ያነጋገር ዘያቸው ለምሳሌ ያነጋገር ዘያቸው ይመሳሰላል። እኔ ሙስሊም
እኔ ሚድል ኢስት ሰዎች ሲያወሩ ብሰማቸው ኢንሻአላህ አልহামዱሊላህ ምናምን ሲሉ ሰማቸዋለች። እግዚአብሔር ይመስገን እግዚአብሔር ቢፈቅድ የሚል አፋቸው ላይ ሲያዘወትሩ ትመለከታላችሁ። ለዚህ ይሄ የጋራ አንድነታቸው የሃይማኖትን አንድነታቸውን ያሳያቸዋል። ጾም በዓላቶች አሉ። ሚድል ኢስት የራሱን የሆነ የሚድል ጾም በዓል አለ። የረመዳን ጾም አላቸው እና ሃይማኖታዊ በዓላቶቻቸው ተመሳሳዮች ናቸው። በብዙ ነገር የሰውነት እንቅስቃሴ ሲያወሩ እንኳን የሰውነት እንቅስቃሴያቸው ተመሳሳይ እና አረብ ሀገር ያላችሁት እናንተ ታውቁታላችሁ ማለት ነው። እና አነጋገር ዘያቸው ቀጥተኛ ያልሆነ አንዳንድ ንግግሮች ይኖራቸዋል። ለምሳሌ ሰላምታ ይሰጣሉ፣ የቤተሰብ ደህንነት ይጠይቃሉ። ከዛ ደግሞ ለንግግር መጀመሪያ በጣም በቃ ከዚህ ነው የሚጀምሩት፣ ከሰላምታ እንደምን ደህና ነህ ሆይ፣ ቤተሰብ ደህና ናቸው ሆይ፣ ልጆች ደህና ናቸው ሆይ። ልክ እንደኛ ሀገር ማለት ነው። እኛ ሀገር ከብቶቹ ደህና ናቸው፣ እርሻው ጥሩ ነው ወይ እንደሚባል ማለት ነው እንጂ በቀጥታ ወደ ጉዳዩ መግባት እንደ ነውረኝነት ነው የሚታየው። በጣም ነውር ነው እና የመግባባት ስኪል ይጠይቃል። ቅድም እንዳልኳችሁ የእጅ አገላለጽ በሰውነታቸው አሁን ጣሊያኖች ሲያወሩ እንዲህ ይላሉ፣ እንደዚህ ይላሉ። በቃ የሚናገሩት ነገር አለ። የሚጣፍጥ ነገር ሲያገኙ በቃ እንደዚህ ይላሉ። ይሄ የእጅ ምልክቶች አሏቸው። ልክ እንደዛ በጣም ሃይ ኮንቴክስት ኮሚኒኬሽን ይባላል። በጣም የተለመደ ነው። በእጃቸው ምልክቶች አጅበው ነው የሚያወሩት። ተመሳሳይነት አለን ማለት ነው። ያለባበስ የባህል አለባበስ ተመሳሳይነት አላቸው። አክብሮት ሲሰጡ ለሽማግሌዎች በጣም የተለየ፣ ለወላጆች በጣም፣ ለእናት ለአባት በጣም አክብሮት ያለው ህዝብ ነው። አለባበስን ከተመለከታችሁ በጣም ሞደስት የሆነ ትህትና የተሞላበት መሰረት ያደረገ ወይ ሂጃብ ወይ ጀለቢያ ረዘም ያለ ሰውነታቸውን ኤክስፖዝ የማያደርግ አለባበስ ነው ያላቸው። ወደዚህ ወደ ሰሜን አሜሪካ ስትመጡ ደግሞ እሱን ማውራትም አያስፈልገው፣ ፈጽሞ የተለየ ነው ካልቸሩ። ይሄ ጨዋነት፣ ራስን መግዛት የሚባለው ነገር ወደዚህ አታገኙት። ወደዛ ወደ እናንተ ወደ አረቡ ዓለም በብዙ ታያላችሁ። ሌላ ሙዚቃን በተመለከተ ስትመለከቱ ተመሳሳይ መሳሪያ አላቸው። ኡድ፣ ደርቡካ ምናምን የሚባሉ የዜማ ስልቶች አሏቸው፣ መጫወቻዎች አሏቸው። ገበያውን ብትመለከቱ ሱቅ በአማርኛም ሱቅ ነው፣ በእነሱም ሱቅ ነው እና ክፍት የገበያ ቦታዎች አሏቸው። ዋጋን ዕቃ ልትገዙ ብትፈልጉ ባርጌን ያደርጋሉ። አውርደው ቀንሰው በፍጹም በዚህ ዋጋ አልወስድም የመጨረሻ እኛ ሀገር በቀንች ተሳስበው እንደሚወስዱት አይነት ልክ እንደዛ ኖርዝ አሜሪካ ብትመጡ ይሄ የለም። የተጻፈውን ነው የምትገዙት። ዳትሴት ቀንስልኝ፣ አውጣው የሚባል ነገር የለም። እነሱ ግን ተከራክረው ቤተሰባዊ ናቸው። በቃ ይሰደው፣ በቃ በአምስቱ ሰደው፣ በቃ በጣም አንዱ ትቶ ሲሄድ አንዱ ተወሰ። ይሄ የሚያሳያቸው በጣም ተመሳሳይ የሆነ ካልቸር አላቸው። ቁጥር አጠራራቸው ተመሳሳይ ነው። የሃይማኖት ቃላታቸው ተመሳሳይ ነው። አሜን ነው፣ ሃሌሉያ ነው፣ መሲህ ነው። እነዚህ ሁሉ በሚድል ኢስት ያሉ ናቸው። የተለያየ አይነት ይሄ የቃላት አገላለጻቸው ራሱ በጣም ተመሳሳይነት አላቸው። ይህንን የምላችሁ ለምንድን ነው? ስለ ሚድል ኢስት በቂ እውቀት እንዲኖረን ነው። ምንድነው የሚያጣላቸው ታዲያ ፓስተርዬ? እነዚህ ሰዎች ምንድነው የሚያጣላቸው ልትሉ ትችላላችሁ። የሚድል ኢስትን ሰዎች ከሚያጣላቸው ነገሮች አንዳንዶቹ ነገሮች ላሳያችሁ እፈልጋለሁ። የመጀመሪያው ነገር ምንድነው? እስራኤልንና ፍልስጤምን የሚያጣላቸው ካልን የመሬት ይገባኛል ጥያቄ ነው። ይሄ ቴሪቶሪያል ዲስፒዩት የምንለው እሱን ነው የሚያጣላቸው እና በዚህ ቴሪቶሪያል ዲስፒዩት ውስጥ ይሄ ዋናው መንስኤ በቃ የዚህ የሚድል ኢስት ትልቁ ችግር ይሄ ነው። አንዱ የፍልስጤም ኢሹ እና ሁለቱም ሀገሮች በተለይ አይሁዶችና ፍልስጤሞች ወይንም አረቦች ይህች ምድር የጥንት አባቶቻችን ርስት ናት። ማን ነው የሚለው? አረቦቹም ይላሉ፣ እስራኤሎቹም ይላሉ። ስለዚህ አይሁዶች ከ3000 ዓመታት በፊት በመጽሐፍ ቅዱሳዊ ታሪክ የምድሪቱ ባለቤት መሆናቸውን መጽሐፍ ቅዱስ ይመሰክርላቸዋል። ከሮማውያን ወረራ በኋላ ግን ለ2000 ዓመት ያህል ከምድሪቱ ተበትነው ነበር። ሀገሩን ለቀው ሄደው ነበር። እነሱ በወጡበት ሰዓት ላይ ኖማድ የሆኑ በተለይ ከጆርዳን ከላይ ደግሞ ከሰሜን ያሉት እየመጡ ከኢጅፕት ያሉት እየሄዱ ይገባዩበታል፣ ይኖሩበታል። በቃ ያ አካባቢ ሴንተር ስለሆነ
ሁሉም ህዝብ እየሄደ ሊኖርበት የሚፈልግ ስትራቴጂካል የሆነ ቦታ ነበር። በተበተኑበት ሰዓት ቤታችሁን ለቃችሁ በወጣችሁበት ሰዓት ላይ ሰዎች መጥተው ገቡ። ሊጋል ራይት የላቸውም፣ ካርታው የላቸውም፣ የኛ ነው አሉ። አረቦች ለብዙ መቶ ዘመናት በምድሪቱ ላይ ስንኖር የቆየን እኛ ነን። በ1948 እስራኤል ስትመሰረት በግፍ ተፈናቅለናል ነው የሚሉት። በቃ ቤሲክሊ ይሄ ነው ጥያቄው። የቀድሞ ባለቤቶቹ ኦሪጂናል ባለቤቶቹ የኛ ነው የሚሉት ሂስቶሪካል ኤቪደንስስ ታሪካዊ ማስረጃ መጽሐፍ ቅዱስ እንኳን ይመሰክርላቸዋል። አባታችን አብርሃም ምስክር ነው። እግዚአብሔር የሰጠው ምድር ነው። ይችን ምድር ላንተ ሰጥቻለሁ አለው። አይሁዶች ገቡባት፣ ሙሴ ገባባት። እነ ኢያሱ በሙሴ መሪነት ኢያሱ መጣና ወረሳት። ይሄ ያንተ ምድር ነው ስለተባሉ ከዛ በፊት የነበሩት አረቦችም አልነበሩ። ከዛ በፊት የነበሩት ያቡሳውያን ምናምናውያን ዋውያን የሚባሉት እነሱ በሙሉ አረቦች አይደሉም፣ ሌላ ኔሽኖች ናቸው። የጠፋ ኔሽኖች አሉ፣ ፌርዛውያን ምናምናውያን የሚባሉ ሌሎች ናቸው። በኋላ ግን ሮማውያን ከተማይቱን ካቃጠሉ በኋላ ነዋሪ ስለሌለባት በአካባቢው የነበሩ ሌሎች የአረብ ኖማድስ እየመጡ መኖር ጀመሩ፣ ወይም የአረብ ዘላኖች እየመጡ መኖር ጀመሩባት። ከዛ ምድሪቱ የኛ ናት ማለት ጀመሩ። ሁለተኛው አጋጣሚ ደግሞ ታሪክ የሆነው በምን ምክንያት ነው? ግጭቱ የታሪክ አጋጣሚዎች ናቸው። አንዱ ታሪክ ዛዮኒዝም የሚባል ነው፣ ወይንም ጽዮናዊነት። ይህን ቃል ሰምታችሁት ይሆናል። ሰዎች ብዙ ጊዜ ይህን ጽዮናውያን ምናምን እያሉ ሲሳደቡት ሰማላችሁ። በ19ኛው ክፍለ ዘመን መሀል ላይ አይሁዶች ወደ ጥንት መሬታቸው ተመልሰው አገር ለመመስረት የጀመሩት እንቅስቃሴ ዛዮኒዝም ይባላል። ወይንም ወደ ጽዮን እንመለስ፣ ኔክስት ይር ኢን ጀሩሳሌም፣ የሚቀጥለው ዓመት ኢየሩሳሌም እንገናኝ እየተባባሉ እርስ በርስ ንግግር ያደረጉ ነበረ። ቻው ሲባባሉ ኔክስት ይር ኢን ጀሩሳሌም ይባባላሉ። እውነትም እንዳሉት በ19ኛው ክፍለ ዘመን ማለቂያ አካባቢ 1948 አካባቢ ማለት ነው ወደ ኢየሩሳሌም ገቡ ማለት ነው። በዚህ ውስጥ ብሪታንያ ወይንም እንግሊዞች ትልቅ ሚና ነበራቸው። አንደኛው የዓለም ጦርነት ካበቃ በኋላ ብሪታንያ ወይንም እንግሊዞች አካባቢውን ያስተዳድሩ ነበር። ይሄ ማስተዳደር ብሪቲሽ ማንዴት ተብሎ ይጠራል። ለአይሁዶች ሀገር እንዲመሰረት እንግሊዞች ቃል ገብተውላቸው ስለነበር ያ ባልፎር ዲክላሬሽን ይባላል። ወደፊት ስለ ኢየሩሳሌም ሙሉ ፕሮግራም እንማራለን። ባልፎር ዲክላሬሽን ይባላል። ይሄ በጣም በአረቦች ዘንድ በጣም ተቃውሞ አስነሳ። እንዴት እኛ እያለን ለሌላ ሀገር ይሰጣል የሚል። በ1948 ትንሽ ግጭቶች ተነሱ። እስራኤል ነፃነቷን አወጀች። 5 የአረብ ሀገራት ግብፅ፣ ዮርዳኖስ፣ ሶሪያ፣ ኢራቅ፣ ሌባኖን ባልሳሳት ወዲያውኑ ጦርነት ከፈቱ። ይሄ ለሚቀጥለው የጥላቻ ዘመን በር ከፈተ ማለት ነው። ሶስተኛው የግጭት ጉዳይ ወይም አረቦችና እስራኤልን የሚያጣላቸው የኢየሩሳሌም ጉዳይ ስታተስ ኦፍ ጀሩሳሌም። ኢየሩሳሌም ለሁለቱም ወገኖች እጅግ ቅዱስ ቦታ ናት፣ ለአረቦቹም ለአይሁዶቹም። ለአይሁዶቹ የሰለሞን ቤተ መቅደስ የነበረባትና የሃይማኖታቸው ማዕከል ናት። ታሪካቸው እዛ ነው። ለሙስሊሞች አልአክሳ የሚባለው መስጊድ ወይም መስጂድ እነሱ እንደሚሉት የሚገኝበትና ከካባ ቀጥሎ ሶስተኛው ቅዱስ ስፍራ ነው ብለው ያምናሉ። እና ሁለቱም ወገኖች ከተማዋን ዋና መዲናችን ናት ብለው የሙጥኝ ብለዋል። አራተኛው እሹ ምንድነው? ሃይማኖታዊ የሆነ ትንቢቶችና እምነቶች ግጭቶች አሉባቸው። አንዳንዱ ግጭቶች ከመጽሐፍ ቅዱስና ከቁርአን ትንቢቶች ጋር የሚያያዝ ናቸው። ለምሳሌ የእስማኤልና የይስሐቅ ዘር ሁለቱም የአብርሃም ልጆች ቢሆኑም በዘሮቻቸው መካከል ያለው አለመግባባት እስከ ዛሬ ድረስ ቀጥሏል። ምን ማለት ነው? የሚድል ኢስት ግጭት የጀመረው በአብርሃም ድንኳን ነው። በመጨረሻው ዘመን በዮሐንስ ራእይና በትንቢተ ዳንኤል ወገኖቹ በመካከለኛው ምስራቅ የመጨረሻው ታላቅ ጦርነት መድረክ እንደሚሆን መጽሐፍ ይነግረናል ማለት ነው። ቅድም የነገርኳችሁን አንዳንድ በእስራኤል የነበሩትን ጦርነቶች በቻርት ለማሳየት ለሞክር። በ1948 የነጻነት
ጦርነት ያደረጉበት ነው እና እስራኤል እንደ ሀገር ነፃ የሆነችበት ጊዜ ነው 1948። በ1967 የስድስቱ ቀን ጦርነት የሆነበት ነው። በዚህ ጦርነት ኢየሩሳሌምን፣ ጋዛን፣ ዌስት ባንክን እስራኤል ተቆጣጠረች። በ73 የዮም ኪፑር ጦርነት የሚባል ነበረ። ግብፅና ሶሪያ እስራኤልን በድንገት በጾም ላይ እያሉ በዮም ኪፑር ጾም ላይ እያሉ ድንገት አጠቋቸው። በኋላ ግን የሰላም ስምምነት ተደርጎ ግብፅም ወደ ቦታዋ ሌሎችም ወደ የቦታቸው ሄዱ ማለት ነው። ይህንን ካልኳችሁ ከጦርነቱ በፊትና በኋላ የእስራኤልን ማፕ ላሳያችሁ እፈልጋለሁ። እዚህ ላይ የምትመለከቱት እንግዲህ ከጦርነቱ በፊትና በኋላ ነው። ጦርነቱ እስራኤልን አላጠበባትም፣ የባሰ አሰፋት። በፊት ይሄ የምትመለከቷት በጣም ትንሽ የሆነች ሀገር ነበረች። እስራኤል ግን እየሰፋች ዶሚኔት እያደረገች አካባቢውን ሁሉ እየተቆጣጠረች መጣች ማለት ነው። እና እንግዲህ የምታዩት ግሪኑ የምትመለከቱት አዶኑ ይታያችሁ እንደሆነ አላቅም። በግሪኑ ላይ የምትመለከቱት እሱ አንዱ የእስራኤል ቴሪቶሪ የነበረ እየሰፋ የመጣ ነው። እና ይህንን የምላችሁ ምንድነው አሁን በመጽሐፍ ቅዱስ ሚዛን ላሳያችሁ እና በዚህ የነበሩት ህዝቦችን ታሪክ ላሳያችሁ። በመጽሐፍ ቅዱስ ሚዛን እኔና እናንተ የምናየው አሁን በጣም ከሚያሳስበኝ ነገር አንዱ መጽሐፍ ቅዱስን እናውቃለን የሚሉ ጸረ ሴማዊ የሆኑ ወይም ደግሞ አንቲሴሚቲዝም፣ ክርስቲያን አንቲሴሚቲዝም ክርስቲያኖች ናቸው ግን አይሁዶችን በጣም የሚጠሉ መጽሐፍ ቅዱስ አስተማሪዎች በየስፍራው ብቅ እያሉ ነው። ኢትዮጵያውያን ይሄን ገርሞኛል። አይሁድን የመጥላት በዚህ በአረብ ፖለቲካ በጣም ብሬኖች ከመሆኑ ካልቸሩን ካለማወቅ የተነሳ እስራኤል ሀገር ካየሁት አንድ ነገር በጣም ከገረመኝ ነገር 24 ሰዓት ብትሄዱ በጣም ሰላማዊ፣ ሁሉም የሚበላው በቃ ይሄን ፈላፈል ነው። ፒስፉል የተለያየ አይነት ዝርያዎች አሉ። አይሁድ ብቻ አይደለም ያለው፣ አረቦች አሉ ፒስፉል የሚኖሩ ከእስራኤል ጋር ባስ የሚነዱ ትልቅ ቦታ ላይ የሚሰሩ ሚሊተሪ ውስጥ ያሉ የሚገርም አሉ። ሌሎች ዝርያዎችም አሉ ኤክሰፕት ከፓለስቲኒያንስ በስተቀር ሌሎች አረቦች ይኖራሉ። የሞሮኮ አረቦች አሉ፣ አሁን በዛ ኢትዮጵያውያኖች አሉ። እና ሁሉን አቅፎ የያዘች አገር ናት። ከውጪ እንደሚወራው እንደ ፖለቲካው እንዳታዩት እላችኋለሁ። እና በመጽሐፍ ቅዱስ ሚዛን ነገሮችን እንመዝነው፣ ግዴላችሁም የሚጠቅመን ለኔና ለናንተ በመጽሐፍ ቅዱስ ሚዛን መመዘኑ ነው። አንቲሴሚቲዝም በእግዚአብሔር ፊት ኃጢአት ነው፣ እንደገና ሕገ ወጥም ነው። የአንድን ዘር መጥላት አንችልም ጠቅለን ማለት ነው። ለኛ ለክርስቲያኖች በተለይ በፍጹም የተፈቀደልን አይደለም። ዕውቀት ከማጣት የተነሳ ግን ሰዎች በጥላቻ ይሞላሉ። በመጽሐፍ ቅዱስ ሚዛን ነገሮችን እንመልከታቸው። መጽሐፍ ቅዱስ ምን ይላል? ስለዚህ አካባቢ ሲነገር መጽሐፍ ቅዱስ የዚህ አካባቢ የሚድል ኢስት ችግር፣ የመካከለኛው ምስራቅ ችግር ትልቅ የሆነ በመካከል የቤተሰብ ጠብ ነው። ቤተሰብ ተጋጭቶ ነው። ቅድም እንዳልኳችሁ አባታችን አብርሃም ልጅን ይፈልግ ነበረ እና ከዚህ የተነሳ በቃ ልጅን ከመፈለግ የተነሳ አጋር ገባች በሳራ ጥፋት። ሳራ ናት ከሷ ውለድ ያለችው እና ግጭቱ እዛ ውስጥ ነው የተጀመረው። የአሁኑ የመካከለኛ ምስራቅ የፖለቲካ ቀውስ ስሩ የተቀበረው በዘመናዊ ድንበር ግጭት ውስጥ ሳይሆን በጥንት የአብርሃም ድንኳን ውስጥ፣ በአባታችን አብርሃም ድንኳን በይስሐቅና በእስማኤል መካከል ኃይለኛ ግጭት ነበር። ገና በሕፃንነት ተባሮ እስማኤል የተባረረበት ምክንያት ሲስቃየችው እንዴ ከልጄ ጋር እንዴት ይስቃል ብላ ሳራ ካላስወጣህልኝ አለችው። አያችሁ፣ በኋላ ታሪኩን ታውቁታላችሁ። በያዕቆብና በኤሳው መካከል ደግሞ ሌላ ቅንዓትና ጥላቻ ተነሳ። ያዕቆብ እስራኤል ነው፣ ኤሳው ኤዶም። ተመልከቱ፣ ኤዶማውያን ናቸው። አናሳልፍም ያሉት እስራኤልን ሲመለሱ ከግብፅ የቅንዓትና የጥላቻ ነገር በመካከላቸው ገባ። ትውልድ እየተቀየረ ሲመጣ ያ እርግማን፣ ያ የጥላቻ፣ ያ ቅንዓት እየተላለፈ ሄደ። ብዙ ማግባት ሌላው አንዱ የዛሬውን የአረብና የእስራኤልን ግጭት ወልዷል። ልክ ይሄ ፖሊጋሚ ብዙ የማግባት ባህል ስለነበራቸው ከሰራተኛ የተወለዱት ወይም ከባሪያይቱ የተወለዱት ከሳራ ከራሔል የያዕቆብ ሚስቶችን ተመልከቷቸው፣ ቅንዓት ወለደባቸው።
ስለዚህ የአረብ እስራኤል አንዱ ቅጭት የምትመለከቱት እዛ ላይ ነው። ሌላው የስጋ ዘመዶች መራራ የሆነ የዘመናት ቁርሾ እንዳለ የምትመለከቱት መዝሙር 83 ላይ ታያላችሁ። ኤዶማውያን፣ እስማኤላውያን፣ ሞዓባውያን፣ አሞናውያን እነዚህ ቤተሰቦች ናቸው። አሞን የኤሳው ልጅ፣ ሞዓብ የኤሳው ልጅ። አሞንና ሞዓብን ነው የወለደው ያኔ እሳተ ገሞራ ከመምጣቱ በፊት ወይም ደግሞ ያ የእሳት ከመውረዱ በፊት በሶዶምና በገሞራ ላይ። ስለዚህ እስማኤላውያን፣ ኤዶማውያን፣ ሞዓባውያን፣ አሞናውያን በመጨረሻው ዘመን የእስራኤልን ስም ከምድረ ገጽ ለማጥፋት የጥፋት ህብረት ይፈጥራል። መዝሙር 83ን ሄዳችሁ ተመልከቱ። እና እነማን ናቸው ኤዶማውያን? እነማን ናቸው እስማኤላውያን? ሳዑዲ አረቢያ። ሞዓባውያን፣ አሞናውያን። አሞንማ አሁንም አለ፣ በኋላ አሳያችኋለሁ ስለነሱ። ኤዶም የደቡብ ዮርዳኖስን ነው የሚናገረው። ፔትራ የሚባል አካባቢ የኤሳው ዝርያዎች ናቸው። በእስራኤል ላይ ባላቸው ጠላትነት ነው የሚታወቁት። አብድዩ 1 ላይ ሄዳችሁ ተመልከቱ። እስማኤላውያን ሳዑዲ አረቢያ ናቸው፣ አብዛኛው የአረብ ዓለም እና የአብርሃም ልጆች የእስማኤል ዘሮች ናቸው። በዘፍጥረት 16:12 ላይ እጁ በሁሉ ላይ ይሆናል ይላል። ምን ማለት ነው? በቃ ሁሉም በሰይፍ መግደል ይወዳል፣ ሰልፈኛ ነው። ይሄ ተተንብዮበታል። በለው ሞዓብን ውሰዱ። ሞዓብ መካከለኛው ዮርዳኖስ ነው። የሎጥ ልጆች የሞዓብ ዘሮች ናቸው። በመጨረሻው ዘመን ከእስራኤል ጋር ግጭት ውስጥ ከሚገቡት ሀገሮች አንዱ ሞዓባውያን ናቸው፣ የዮርዳኖስ ሰዎች ናቸው። አሞናውያን የሚባሉ አሉ። እነዚህ ሰሜን ዮርዳኖስ ያሉ ዋና ከተማቸው አማን ተብላ የምትጠራ አሁንም እንኳን ማለት ነው የሎጥ ሁለተኛ ልጆች የአሞን ዘሮች ናቸው። ዛሬ የዮርዳኖስ ዋና ከተማ በስማቸው ትጠራለች። በዚህ የመጨረሻ ዘመን አንዱ ግልጽ የሆነ ትንቢት የምንመለከተው የኢየሩሳሌምን መካከለኛ እና የሚያስጨንቅ ድንጋይ ተብላ መጠራቷን the centrality of Jerusalem። ዓለምን በዚህ በፖለቲካው የታወከበት ነገር አንዱ ኢየሩሳሌም። ምን ይሻላል ስለ ኢየሩሳሌም? ኢየሩሳሌም በጣም የዓለም የልብ ትርታ ናት። ነቢዩ ዘካርያስ በመንፈስ ሲመለከት የተመለከተው አንዱ እግዚአብሔር ኢየሩሳሌምን ለአሕዛብ ሁሉ የሚያስጨንቅ ድንጋይ እንዳደረጋት ዘካርያስ 12:3 ላይ ይናገራል። በእንግሊዘኛው ላይ ሄዳችሁ ስትመለከቱ burdensome stone በጣም ሸክም የሆነ ሊያነሷት፣ ሊጥሏት፣ ሊያስወግዷት የማይችሉ ትልቅ ድንጋይ ቦልደር ማለት ነው። ተንከባሎ ከተራራ መጥቶ ቁጭ ያለ ድንጋይ የሚመስል አይነት ምን ያደርጓት? እንዳያነሷት የምትነሳ አይደለችም። ከባድ ናት። ኒውክለር አላት። እግዚአብሔር ከሷ ጋር ነው። ተዋጊ ህዝብ ነው። ጦረኛ ህዝብ ነው እና ዝም ብሎ ፎክሮ የሚሄድ ህዝብ አይደለም። አንድ ነገር ካለ የሚያደርግ ህዝብ ነው። ስለዚህ በርደንሰም ስቶን ናት። በጣም ኃይለኛ ሀገር አደርጋታለሁ አለ እግዚአብሔር። ዛሬ ዓለም አቀፉ ማህበረሰብ ከተማዋን በተለይ ኢየሩሳሌምን ዓለም አቀፋዊ አስተዳደር ወይንም ኢንተርናሽናላይዜሽን ይሄንን ነው በቃ የሁሉ ሀገር ለማድረግ ነው የሚፈልጉት። ኢየሩሳሌም ግን አይሁዶች ግን ነው የእስራኤል ዘላለማዊ ካፒታል ሲቲ ኤተርናል ካፒታል ሲቲ የጁዊሽ ስቴት ናት ብለው ዲክሌር አድርገው የማይደራደሩበት ይሹ ሆናለች። ከዚህ ባለፈ ጌታችን ኢየሱስ ክርስቶስ የጥፋት ርኩሰት በቅድስቲቱ ስፍራ ቆሞ ስታዩ ብሎ ማቴዎስ 24:15 ላይ እንዳስጠነቅቅ እንደነገረን ወደፊት በሚገነባው የሶስተኛው ቤተ መቅደስ ዙሪያ የሚፈጠረው አንዱ ክስተት የታላቁ መከራ መነሻ ምን እንደሆነ ጠቋሚ ነገር ትመለከታላችሁ። ስለዚህ በኢየሩሳሌም አንዱ የሚነሳው ነገር ይሄ ነው። ሶስተኛው ነገር የምትመለከቱት ባለፈው ስለ ግብጽ ነግሬያቸዋለሁ። ግብጽ የደቡብ ንጉስ ነው እና የሰሜን ንጉስ ይነሳል። በዚህ የሰሜንና የደቡብ ንጉስ ሲዋጉ የሚሆነው መካከለኛው ምስራቅ የሁለት ኃያላን መንግስታት የጦርነት አውድማ እንደምትሆን ዳንኤል 11 ይነግረናል። የደቡብ ንጉስ ምናልባት በነዳጅ ኃይለኛ በእስላማዊ ጽንፈኝነት የተደገፈ አረባዊ ሊሆን ይችላል። የሰሜን አፍሪካ ህብረት ሊሆን ይችላል። የሰሜኑን ኃይል የሚተነኩስ ሊሆን ይችላል። የሰሜኑ ንጉስ ደግሞ ዳግም የሚያንሰራራው የሮማ መንግስት ወይንም ዲ አንታይ ክራይስት ይሄ በራእይ 13 ላይ የምትመለከቱት በአውሮፓ ህብረት ቅርጽ ያለው ኃይል ሊሆን ይችላል።
እና ይህ ኃይል ወደ መልካሚቱ ምድር ይመጣል ወይንም ይጎርፋል ይላል። ወደ እስራኤል ይመጣል። የዛን ጊዜ ቀጠናውን ሁሉ ሊቆጣጠር ይጀምራል። በጣም ጥሩ። ይህንን ካልኳችሁ መጽሐፍ ቅዱስ የሚናገርላቸው አንዳንድ ምልክቶች አሉ እና እነዛን ምልክቶች ዝም ብዬ ነካ አድርጌ ላሳያችሁ እፈልጋለሁ። መጽሐፍ ቅዱስ ከሚናገርባቸው አንዱ ትንቢቶች የኤፍራጥስ ወንዝ ነው። ምናልባት ጊዜ ካገኘው እዛ ላይ አንዳንድ ነገሮች እነግራችኋለሁ። ይሄ የኤፍራጥስ ወንዝ ይደርቃል። መካከለኛ ምስራቅን የሚመለከት ነው። በትንቢት ያለው ከኢራቅ ጀምሮ ይሄ መሶፖታሚያን ሰንጥቆ የሚሄድ እስከ ቱርክ የሚሄድ ነው። ከካታር ይሁን ከታች ጀምሮ ሄዶ ከባህር ወደ ባህር የሚቀላቀል ትልቅ ወንዝ ነው። ትልቅ ወንዝ ነው እና ስለዚህ ታሪክ በኋላ ላይ እነግራችኋለሁ ጊዜ ካገኘሁኝ። እና መጽሐፍ ቅዱሳዊ ታሪኩን ለማየት ያህል ከገነት የሚወጡ ወንዞች ነበሩ። 4 ወንዞች ይፈሱ ነበር። ዘፍጥረት ላይ አስተውላችሁት ከሆነ ኤፍራጥስ በመጽሐፍ ቅዱስ ለመጀመሪያ ጊዜ የተጠቀሰው በኦሪት ዘፍጥረት ነው። ታስተውላላችሁ። ገና በጄኔሲስ የነበረ ወንዝ እንደሆነ ይሄ ወንዝ እስካሁን ድረስ እንዳለ ለመጀመሪያ ጊዜ የተጠቀሰው ዘፍጥረት ምዕራፍ 2 ቁጥር 14 ላይ ከኤደን ገነት ከሚወጡ 4 ወንዞች አንዱ ኤፍራጥስ ወንዝ ነው። አንደኛ የቃል ኪዳንን ወሰን የሚያመለክት ነው። እግዚአብሔር ለአብርሃም የሰጠው የምድር ተስፋ ወሰን ከግብጽ ወንዝ ከግብጽ ወንዝ ምን ነው? ግብጽ ያለ ወንዝ አባይ ወንዝ ከግብጽ ወንዝ ተነስቶ እስከ ታላቁ እስከ ኤፍራጥስ ድረስ ይብሎ ነው እግዚአብሔር ለአብርሃም ቴሪቶሪ የሰጠው። ስለዚህ የቃል ኪዳንን ወሰን ያመለክታል። ዘፍጥረት 15 ቁጥር 18 ላይ ሄዳችሁ ልታገኙ ትችላላችሁ። የስልጣኔ መገኛ ነው። ጥንታውያኑ እነዚህ ባቢሎን፣ አሶር የሚባሉ ህዝቦች የነበሩት በዚህ ወንዝ አካባቢ ነበር። ይሄ የዮሐንስ ራእይን ሄዳችሁ በትንቢት ስትመለከቱ በራእይ መጽሐፍ ላይ ኤፍራጥስ በሁለት ታላላቅ ክስተቶች ውስጥ ተጠቅሶ ትመለከታላችሁ። የመጀመሪያው 6ኛው መለከት በተነፋ ጊዜ ራእይ ምዕራፍ 9 ቁጥር 14 ላይ በታላቁ ወንዝ በኤፍራጥስ የታሰሩ 4 መላእክቶች ይፈታሉ። የሰው ልጆችን ሲሶ እንዲገሉ ትእዛዝ ይሰጣቸዋል ወይንም ደግሞ ስልጣን ይሰጣቸዋል። ስለዚህ ኤፍራጥስ ትልቅ ወንዝ ነው። አሁን በእርግጥ በአንዳንድ ቦታ እየደረቀ ነው ያለው፣ ሳይዙ እየቀነሰ ነው ያለው። አንዳንዴ ሲዝናልም ሊሆን ይችላል። ግድቦችም ቱርኮች ሰርተው ከአካባቢ ላይ ያሉ ሀገሮች ሁሉ ግድብ እየሰሩ ውሃው እየመነመነ ነው ያለው እና አንዳንድ ሰዎች በቪዲዮ መልቀቅ ጀምረዋል። ምንድነው ከኤፍራጥስ ውስጥ አጋንንቶች ሲጮሁ በድምጽ ተቀዱ ምናምን ብሎ የሚያስፈራ የሚሰቀጥጥ ድምጽ ማሰማት ጀምረዋል። ውሸት ነው። መናፍስትን በሬከርድ አታረጓቸው አካል ካልለበሱ በስተቀር እና አንዳንድ እንደዚህ ካለ ጥራት ነጠቅ የትንቢት ትምህርት ተጠንቀቁ አደራ። መጽሐፍ ቅዱሳዊ ካልሆነ ዝም ብሎ ይሄ ጥራት ነጠቅ ለቲክቶክ ገንዘብ ለማግኘት ብለው ዝም ብሎ ትንቢት የሚቆራርጡ ኢቭን የኔን መልእክቶች እንኳን እየቆራረጡ አንዳንድ ጊዜ ያልተናገርኩትን የሚያናግሩኝ ሰዎች አሉ። ፓስተር አስፋው ማስጠንቀቂያ ሰጡ ይላል እና እኔ ያልሰጠሁትን ማስጠንቀቂያ ሰጡ። እኔ ማን ስለሆንኩ ነው ማስጠንቀቂያ የምሰጠው ወገኖች? እና አንዳንድ ጊዜ እንደዚህ ጥራት ነጠቅ ከሆኑ የትንቢት አስተምህሮቶች ተጠንቀቁ። ሊያስቷችሁ ይችላሉ፣ መንገድ ሊያስወጧችሁ ይችላሉ። እሺ the camera is blurry sorry የኔ ካሜራ አይመስለኝም የእናንተ ነው። እሺ 6ኛው ጽዋ በተነፋ ጊዜ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ወንዙ ኤፍራጥስ ይደርቃል ብሎ መጽሐፍ ቅዱስ በራእይ 16 ቁጥር 12 ለምንድን ነው የሚደርቀው? ከምስራቅ የሚመጣ ሰራዊት አለ። ከምስራቅ የሚመጣው ሰራዊት ምን አይነት ሰራዊት እንደሆነ ጊዜ ካገኘ እናያለን። የምስራቅ ሰራዊት ሞስት ፕሮባብሊ 200 ሚሊዮን እግረኛ ጦር ያለው ምናልባት የቻይና የቪየትናም ከዚህ የፋር ኢስት ያሉ የአሲያን ህብረት የሚባላላቸው የአሲያን ህብረት ተባብሮ የሚመጣበት የዚህ ሲንጋፖር ምናምን የሚባሉ ሀገሮች ከዛ ሩቅ ምስራቅ ያሉት እነሱ ሊሆኑ ይችላሉ የሚል ትንቢታዊ ገስ አለ ወይም ደግሞ መላምት አለ። ትንቢታዊ መላምቶች አሉ። እና ስለ ወንዙ ስንነጋገር ወንዙ እየደረቀ ነው ያለው፣ እየከሳ ነው ያለው እና በአሁኑ ጊዜ ኤፍራጥስ ወንዝ በከፍተኛ ሁኔታ እየቀነሰ እየደረቀ ይገኛል። ይሄ መድረቅ በ3 ዋና ዋና ምክንያቶች ነው ይባላል። የመጀመሪያ ግድቦች እየተሰሩ ነው ያሉት። ቱርክ በወንዙ ላይ ገነባቸው በጣም ትልቅ የሆነ ግዙፍ የሆነ
አታቱርክ የሚባል ግድብ ሰርታለች እና ወደ ሶሪያ ወደ ኢራቅ የሚፈሰው የውሃ መጠን በጣም በከፍተኛ ሁኔታ ቀንሶታል። ሌላው የአየር ንብረት ለውጥ አለ። ይሄ ኢንቫይሮንመንት ለውጥ በአካባቢ ያለውን ከፍተኛ በቃ ድርቀትና ሙቀት እየጨመረ አምጥቷል። በረሃማ ነው በዛ ላይ እና የአካባቢ ከዚህ የተነሳ ውሃው ወንዙ እየከሰመ እየመጣ ነው ያለው። ሌላው የፖለቲካ ውጥረት ነው። ወንዙ እያነሰ ሲመጣ በቱርክ በሶሪያ በኢራቅ መካከል በውሃ ክፍፍል ምክንያት በጣም ያለው አለመግባባት በቃ የውጥረት ቀጠና ሆኗል። ሚድል ኢስት ውሃ ብርቅ ነው፣ በጣም አስፈላጊ ነው። በእኛና በግብጽ መካከል ያለውንም በዚህ ምክንያት እንደሆነ ታውቃላችሁ። ስለዚህ ወንዙ ያለበት ሁኔታ ይሄን ይመስላል እና ይሄንን የትንቢት ተመራማሪዎች ምን ይላሉ? ከመጨረሻው ዘመን ጋር የሚያያዝ ነው። ወንዙ እየደረቀ ነው። ወንዙ መድረቁ ከምስራቅ ከቻይና ከአካባቢው ሀገራት ለሚመጡ ቅድም እንዳልኳችሁ ከ200 ሚሊዮን እግረኛ ጦር መንገድ ከፋች ይሆናል ብለው ያምራሉ ብዙ ምሁራኖች። እና ይሄ ጦርነት ወደ መጨረሻው የታላቁ የአርማጌዶን ጦርነት የሚያመራ እንደሆነ ይገመታል። እና እንግዲህ መነሻውን ተመልክተናል። ስለ ኤፍራጥስ ወንዝ ስንጀምር መነሻው የምስራቅ ቱርክ ተራራማዎች ናቸው። የሚያልፍባቸውን ሀገሮች ተመልከቱ። ቱርክን አልፎ ሶሪያን አልፎ ኢራቅን አልፎ 3 ሀገሮች አቆራርጦ የሚሄድ ወንዝ ነው እና መድረሻው ተመልከቱ ከጤግሮስ ወንዝ ጋር ተቀላቅሎ ፋርስ ባህረ ሰላጤ ምን ማለት ነው? ኢራን አሁን ያለችበት ጋር ፋርስ ባህረ ሰላጤ ፐርሺያን ጋልፍ ውስጥ ይገባል ማለት አሁን ኦይል ይለፍ አይለፍ ብለው የሚጋጩበት አካባቢ ላይ ጦርነቱ ያለበት ቦታ ላይ እዛ ጋር ነው የሚገባው ውሃው እና ርዝመቱ ወደ 2800 ኪሎ ሜትር ይሆናል ማለት ነው። ምናልባት በስዕል ባሳያችሁ ወንዙ ሲደርቅ ተመልከቱ፣ ሳይዙን ተመልከቱ እንዴት እንዳነሰ። በስተግራ የምትመለከቱት ሞልቶ ነው። ሲደርቅ ደግሞ ተመልከቱት በስተቀኝ በኩል ከስቶ ትመለከታላችሁ እና ይሄ የወንዙ መድረቅ ያመለክታል። እና ይሄ ተፈጥሯዊ ድንበር ነበረ ብያችኋለሁ እና በጣም ሰፊ ማንም ሊሻገረው ማይችል ጥልቅ የሆነ ውሃ ነበር እና በቀላሉ የሚታለፍ አልነበረም። ወንዙ ግን ይደርቃል። ሲደርቅ ግን እግረኛ ሁሉ የሚያልፍበት ይሆናል። ትልቅ ለጸረ ክርስቶስ መንገድ የሚያዘጋጅ ይሆናል ማለት ነው። ወይንም ደግሞ ለጦር ማለፊያ ለታንኮች ማለፊያ በቃ በጣም የተከፈተ በር ይሆናል ማለት ነው። እስራኤልን እየነዱ የሚገቡበት ቦታ ይሆናል ማለት ነው። እንግዲህ መጽሐፍ ቅዱስ ከሚነግረን አንዱ እነዚህ ከምስራቅ የሚመጡ የምስራቅ ነገስታት አሉ ይላል። ይሄ የኤፍራጥስ ወንዝ ሲደርቅ የምስራቅ ነገስታት ይመጣሉ። ጥያቄው የምስራቅ ነገስታት የተባሉት እነማን ናቸው? ብዙ የትንቢት ተመራማሪዎች እነዚህ ነገስታቶች ከኤፍራጥስ ወንዝ በስተምስራቅ ያሉ ሀያላን ሀገሮች ናቸው ብሎ ይላሉ። እነማን ናቸው እነዚህ ሀያላን? ቅድም ነካረኩላችሁ። ቻይና በራእይ 9:16 ላይ የተጠቀሰው ወደ 200 ሚሊዮን ወታደር ብዛት ምናልባት ከቻይና የሰው ኃይል ጋራ ሊመጣጠን ገምተው ይሆናል። ሌሎች የእስያ ሀገሮች አሉ እንደ ህንድ በጣም በኢኮኖሚ እያደገች ነው ያለችው፣ በቴክኖሎጂ እያደገች ነው። የህዝብ ብዛቷ ደግሞ ህንድ በሚሊዮን አይደለም የምትቆጠረው በቢሊዮን ነው የሚቆጠረው። ህንድም ሄጃ አይቼዋለሁ። ከጫፍ እስከ ጫፍ ስትሄዱ ከሆል አፍሪካ አንድ ህዝብ ማለት ነው። በጣም ልዩ ልዩ ህዝቦች ያሉበት ትልቅ ሰራዊት ያለው ህዝብ ቢኖር የህንድ ህዝብ ነው፣ የህንድ ሀገር ነው። ጃፓን እንኳን ሚሊተሪ በጣም ስትሮንግ አይደለችም፣ ግን በቴክኖሎጂ የቀደመ ስለሆነ በቴክኖሎጂ አጋዦች ሊሆኑ ይችላሉ። ሌሎች የምስራቅ ሀገሮች አሉ። እነዚህ ጥምር ኃይሎች አንድ ላይ ተሰብስበው ምናልባት የምስራቅ ነገስታት ከተባሉት አንዶቹ ሊሆኑ ይችላሉ እና እነዚህ ኃይሎች ናቸው ወደ እስራኤል ወይንም ወደ አርማጌዶን ለታላቁ ጦርነት የሚሄዱት ማለት ነው። እና የኤፍራጥስ ወንዝ ያሁኑ ወቅታዊ ገጽታ ምንድነው? በአሁኑ ሰዓት ወንዙ እየደረቀ ነው። ይሄ ለአንዳንዶች እንደሚሉት ቅድም እንዳልኳችሁ ለትንቢት መፈጸም ምክንያት ነው። ከዚህ በፊት ደርቆ አያውቅም። ምናልባት ጊዜው ሲደርስ የሚደርቀውን ይሆን የሚናገረው። የውሃው መቀነስ በኢራቅና በሶሪያ መካከል ወንዙ በጣም ከመቀነሱ የተነሳ ለዘመናት በውሃ ተሸፍነው የነበሩ በጣም ጥንታዊ የሆኑ ፍርስራሾች፣ ዋሻዎች እየታዩ እየመጡ ነው ያሉት። ታትማች ውሃው ወርዷል ማለት ነው።
ከዚህ የተነሳ ደግሞ የምግብና የኃይል ቀውስ ይፈጥራል። የወንዙ መድረቅ በአካባቢው ላይ ለሚኖሩ በሚሊዮን የሚቆጠሩ ሰዎች የኤሌክትሪክ የግብርና ትልቅ ቀውስ እያስከተለ ነው እና ለምንድን ነው ይህን ያህል ኤፍራጥስ ትኩረት የተሰጠው? ይሄ ጥሩ ጥያቄ ነው። ለምንድን ነው ትኩረት የተሰጠው? እነዚህ ምልክቶች አማኞች እንዲፈሩ፣ አማኞች እንዲደነግጡ በማስፈራራት ሰዎችን መንፈሳዊ ለማድረግ እየሞከርን ነው። እነዚህ ምልክቶች አማኞች እንዲፈሩ ሳይሆን ጌታ በደጅ ነው በሚል ተስፋ ራሳቸውን እንዲያዘጋጁ፣ እንዳይጠላለፉ በዚህ ዓለም ነገር። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ ይለናል ራእይ 16 ቁጥር 2። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲያዘጋጅላቸው ውሃው ደረቀ ይላል። እንዲዘጋጅላቸው ለምን አስፈለገ? ትንቢቱ ይፈጸም ዘንድ እና የኤፍራጥስ መድረቅ ምን ማለት ነው? ለዓለም እልቂት ወይም ለሶስተኛው ዓለም ጦርነት በርን ከፋች ይሆናል ማለት። ራእይ ምዕራፍ 9 ቁጥር 16 መካከለኛው ምስራቅን የሶስተኛው ዓለም የጦርነት መናኸሪያ አድርገው ይስሩታል። ስለዚህ የሚቀጥለው ጦርነት የት ነው ያለው? ሚድል ኢስት። አሁን የምትሰሙት የጦርነት ወሬ የት ነው ያለው? ሚድል ኢስት ወገኖች። ስለዚህ የኤፍራጥስ ወንዝ መድረቅ ለምስራቅ ነገስታት ከእስያ ለሚመጣ ወደ 200 ሚሊዮን ሰራዊት መንገድ ይጠርጋል ማለት ነው። የዚህ ጦርነት ውድመት በሰው ልጆች ታሪክ ታይቶ የማይታወቅ ሲሆን እሳት፣ ጢስ፣ ምንድነው ኒውክሌር ባዮሎጂካል ዋርፌር እየተጠቀሙ የሰው ልጆችን ባለሳሳት መጽሐፉ እንደሚናገረው 1/3 የሚጨርስ ጦርነት ይሆናል። ኦብቪየስሊ ኒውክሌር ያላቸው መሳሪያዎች ይተኮሳሉ። ባዮሎጂካል ዋርፌርስ ምን ማለት ነው? ምናልባት ሲተኮስ የሚያሳብድ ወይም ስጋን እርግፍ አድርጎ የሚያቀልጥ በቃ ጨረር ያለው ካንሰር የሚያስይዝ ወይ ኢሚዲየት በቃ ይሄ ስስ ኦርጋኖችን የሚመታና የሚገድል ጨረር ያላቸው መርዘኛ የሆኑ ነገሮች ይነሳሉ ማለት ነው። ልክ እንደ ኮቪድ አይነት በአንድ ወረርሽኝ የሚጨርስም ሊሆን ይችላል። የሚተኮሰው ቫይረስ ሊሆን ይችላል። የቫይረስ ጦርነቶች ሊሆኑ ይችላሉ። የዓለም ሰራዊቶች ፈጣሪ ወይንም ጌታን ለመውጋት በአርማጌዶን ተራራ ይሰበሰባሉ። ጦርነቱ እንዴት እንደሚለወጥ ባናቅም፣ ድንገት ግን የመጨረሻው በቃ ጥፋት ላይ ሲደርስ ጌታችን ኢየሱስ ክርስቶስ ድንገት ኢንተራፕት ያደርገዋል። ሃሌሉያ! ድንገት በመጊዶ ተራራ ላይ ተሰብስበው እያሉ ዓለምን አጠፋን ሲሉ ለዓለም ኢየሱስ ሌላ አጀንዳ ነው ያለ። ስለዚህ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ይሆናል። ሃሌሉያ! የሰላሙ ዘመን ጅማሬ ይሆናል። ሚሌኒየም የሺህ ዓመት መንግስት ጅማሬ በምድር ላይ ይሆናል። የነገረ ፍጻሜ ትልቁ የምስራች ያለው እዚህ ላይ ነው። ትንቢት ሰምታችሁ መፍራት መደንገጥ ሳይሆን ትልቁ የትንቢት ትምህርት ዓላማው ተስፋን መስጠት ነው። የዓለምን ኃያላን ልክ በኢዮሳፍጥ ሸለቆ በቄድሮን ሸለቆ በተሰበሰቡ ጊዜ የሰማይ ሰራዊት አለቃ የሆነው የናዝሬቱ ኢየሱስ ከሰማይ ብቅ ይላል። በመላእክቶቹ ታጅቦ በሰራዊት ታጅቦ በታላቅ ድምፅ ዓለም ሁሉ የሚንቀጠቀጥለት እግሮቹ በደብረ ዘይት ተራራ ላይ ይቆማሉ። ዘካርያስ 14:4 ሄዳችሁ ተመልከቱ። ጌታ አውሬውን ሐሰተኛውን ነቢይ አመፀኛውን ሰራዊት ከደመሰሰ በኋላ ከኢየሩሳሌም ሆኖ የሺህ ዓመት ሰላም የሺህ ዓመት የሰላምን መንግስት the millennium kingdom ጌታ ኢየሱስ ክርስቶስ በአካል በኢየሩሳሌም ይነግሳል። በዳዊት ከተማ ይነግሳል። ትንቢት በተነገረለት ከተማ ይነግሳል። ለዚህ ኢየሱስ ክርስቶስ ሃሌሉያ የዓለም መንግስታት የጌታችን ሆኑ ተብሎ በሰማይ አዋጅ ይነገራል። ኢየሱስ ክርስቶስ በክብር ይመጣል። በመንፈሳዊ ዓለም ይገዛል አይደለም እላችሁ፣ በአካል ወርዶ በኢየሩሳሌም ይገዛል። ክብር ለእግዚአብሔር። ይሄ የተባረከው ተስፋችን ነው። በዚያን ጊዜ ጥንታውያን ጠላቶች የነበሩት እስራኤል፣ ግብፅ፣ አሶር ታርቀው በምድር መካከል ለእግዚአብሔር በረከት ይሆናሉ ብሎ ኢሳይያስ 19 ቁጥር 23 የተጻፈው ይፈጸማል። ጠላትነትን ከህዝቦች መካከል ይጠፋል። መርዝ ከህዝቦች መካከል ይጠፋል። ጥላቻ ከህዝቦች መካከል ይጠፋል። ወገኖቹ በመጽሐፍ ቅዱስ ትንቢት አሁን ወደ መደምደሚያ እየመጣው በመጽሐፍ ቅዱስ ትንቢት መካከለኛው ምስራቅ
የሰው ልጅ የአመጽ ታሪክ የሚደመደምበትና የእግዚአብሔር የዘላለማዊ የሰላም መንግስት አዲስ ምዕራፍ የሚከፈትባት የማዕዘን ራስ ትሆናለች ማለት ነው። ወገኖቼ ሆይ እስካሁን የምትመለከቱት የምትሰሙት ውዝግብ ነው። መካከለኛው ምስራቅ በውዝግቡ የመካከለኛው ምስራቅ ውዝግብና ውጥረት እየቀጠለ ነው። ለዚህ በአሁን ጊዜ በመካከለኛው ምስራቅ ያለው ቀውስና ትርምስ የተወሳሰበ እየሆነ መጥቷል። መነሻው ከታሪካዊ ቁርሾች፣ ከዘመናዊ ጂኦፖለቲክስ ትኩሳት፣ ከሃይማኖታዊ ጽንፈኝነት ጋር የተቆራኘ ነው። ይሄ በጣም ተለዋዋጭና አደገኛ የሆነ ቀጠና ነው። ሚድል ኢስት መጽሐፍ ቅዱስ ትንቢት ውስጥ የተገለጹት እነዚህ ፎልት ላይንስ የሚባሉ አንዱ አደገኛ ቦታዎች ናቸው።